ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ውድ አድማጮቼ፣ ባለፈው ክፍለ ጊዜ ጥናታችን ወንዶችና ሴቶችን የሚመለከት ሕግ ስለመሰጠቱ፣ ግድያን፣ ባሪያ ፈንጋይን የመሳሰሉትን ሕግ ስለመሰጠቱ አንዳንድ ነገሮችን ስንመለከት ነበረ። በዛሬው ክፍለ ጊዜ ጥናታችን ደግሞ እርስ በርስ ስለሚደረግ ግጭት የተሰጠውን ሕግ አንድ ላይ እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ 21 ቁጥር 12ን ተመልከቱ። ዘጸአት 21 ቁጥር 12 ይላል። ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል ይላል። መንግሥት ወንጀለኛን በሞት መቅጣት እንደሚገባው ይህ ጥቅስ መሠረት ሊሆን ይችላል ማለት ነው። አንዳንድ ሰዎች አትግደል የሚል ትእዛዝ ስለተሰጠ ብቻ መንግሥትም ወንጀለኛን መግደል የለበትም የሚል መከራከሪያ ነጥብ ያቀርባሉ። ለእስራኤላውያን ግን ወንጀለኛን በሞት እንዲቀጡ ነበር እግዚአብሔር የነገራቸው። ቁጥር 13 ባይሸምቅበትም ነገር ግን እግዚአብሔር ድንገት በእጁ ቢጥለው የሚሸሽበት ስፍራን ያደርግልሃለው ይላል። በፓሌስቲና ወይም በፍልስጤም ስደተኞች ሸሽተው የሚጠለሉባቸው 6 ከተሞች ነበሩ። ሳያስበው ሰው የገደለ እንዲሸሽባቸው እነዚህ ከተሞች ምቹ በሆነ ስፍራ ነበር ያሉት። ነገሩ እስኪጣራ ድረስ ስደተኛው እዚያው ይቆያል። ስለ ስደተኞች ከተማ ወደፊት ብዙ የምንማረው ብዙ የምንለውም ነገር ይኖረናል። ቀጥል አድርገን ደግሞ ቁጥር 14ን እንመለከታለን። ሰው ግን ቢደፍር ባልንጀራውንም በተንኰል ቢገድለው እንዲሞት ከመሠዊያዬ አውጥተህ ውሰደው ይላል። አንድ ሰው በቂም በበቀል ተነሳስቶ ሌላውን ሰው የገደለ እንደሆነ ይገደላል። ከሚደርስበት ጥቃት ለመከላከል በሚያደርገው ግብግብ ሰው የገደለ እንደሆነ አውቆ አላደረገውምና ጉዳዩ ነፃ ይሆናል ማለት ነው። ቁጥር 15 አባቱን ወይም እናቱን የሚመታ ፈጽሞ ይገደል ይላል። ይህ ቤተሰብን የሚመለከት ትእዛዝ ነው። ቁጥር 16 ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል ይላል። በምንም አይነት ሁኔታ እግዚአብሔር ወገኖቼ ባርነትን አይደግፍም፣ እንዲያውም ያወግዘዋል። ባርነት በዚያ ወቅት የተለመደ ሥርዓት ነበረ። በኋላ ግን እግዚአብሔር መፍትሔውን ሰጥቷል። ከቁጥር 17 እስከ 19 ያለውን ተመልከቱ። አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል። 2 ሰዎች ቢጣሉ አንዱም ሌላውን በድንጋይ ወይም በጡጫ ቢመታ ያም ባይሞት ነገር ግን ታሞ ባልጋው ላይ ቢተኛ ተነስቶም በምርኩዝ ወደ ሜዳ ቢወጣ የመታው ንጹሕ ነው። ነገር ግን ተግባሩን ስላስፈታው ገንዘብ ይከፍለው ዘንድ ያስፈውሰውም ዘንድ ግዴታ አለበት ይላል። በሌላ አነጋገር ተጠቂው ለባከነው ጊዜና ለሕክምና ላወጣው ወጪ በዳዩ ወገን መክፈል አለበት ማለት ነው። ከላይ የተዘረዘሩትና በዚህ ምዕራፍ የተካተቱት ሌሎች ሕጎች ለአገራችን ሕግ መሠረት ሆነዋል። የአንድ የሰለጠነ ሕዝብ ሕግና መመሪያም ሊሆኑ ይገባል። ከቁጥር 24 እስከ ቁጥር 25 ያለው የተቀሩትን ሁሉ ያጠቃልላል። ዓይን በዓይን፣ ጥርስ በጥርስ፣ እጅ በእጅ፣ እግር በእግር፣ መቃጠል በመቃጠል፣ ቁስል በቁስል፣ ግርፋት በግርፋት ይከፈል ይላል። በሌላ አነጋገር እነዚህ 2 ጥቅሶች ስለ አጸፋ ምላሽ ነው የሚናገሩት። ለሰው ሕይወትና ንብረት ዋስትና እንዲኖር ከተፈለገ፣ ሕግና ሥርዓትም እንዲሰፍን ከተፈለገ የግድ ሕጉን የሚያስፈጽም አካል እንዲኖር ያስፈልጋል። ሕግን የምንፈጽመው ደህንነትን ለማግኘት አይደለም። የዳነው በጌታ በኢየሱስ ክርስቶስ ጸጋ ነው። እግዚአብሔር ስለዚህ አድራጎቱ እጅግ የተመሰገነ። የምዕራፍ 21ን ትምህርት እንግዲህ እዚህ ላይ አበቃል።
በቀሪው ሰዓታችን ደግሞ የምዕራፍ 22ን ትምህርት አንድ ላይ አብረን እንመለከታለን። በዚህ ክፍል ማለትም በምዕራፍ 22 ስርቆትን፣ ሌሎችን መጉዳትን፣ በደልን፣ ከሌሎች ስለመበደር፣ ሴሰኝነትን፣ ጣዖት አምልኮን፣ መተትን፣ ከእንስሳ ጋር መርከስንና መጻተኞችንና መበለቶችን በተመለከተ የተሰጠውን ሕግ አብረን እንመለከታለን። የዘጸአት መጽሐፍ ከምዕራፍ 21 እስከ ምዕራፍ 24 ባሉት ምዕራፎች ስለ ማኅበረሰባዊ ሕጎች ይናገራል። እነዚህ መሠረታዊ ሕጎች ለሰለጠነው ማኅበረሰብ መሠረት ሆነዋል። የንብረት ባለቤትነትን የሚመለከት ሕግ በተመለከተ እስቲ አንዳንድ ነገሮችን እንመልከት። በዘመናችን አንዳንድ ሰዎች ስህተት ምንድን ነው? ትክክልስ ምንድን ነው? በማለት ይጠይቃሉ። አንዳንዶች ደግሞ ስህተትም ሆነ ትክክል አንጻራዊ ናቸው ይላሉ። አንድ ቀን በእግዚአብሔር መኖር ከማያምን የኮሌጅ ፕሮፌሰር ጋር ስለዚሁ ጉዳይ እየተነጋገርኩ ነበር ብለው ዕውቁ የመጽሐፍ ቅዱስ ምሁርና የጌታ ባሪያ የሆኑት ዶክተር መጊ አንድ ጉዳይ አጫወቱን። እንዲህ አሉ። ስህተትም ሆነ ትክክል በአንጻራዊነት መታየት እንዳለባቸውና እርሱ ትክክል ብሎ በሚያስበውና እኔ ትክክል ነው ብዬ በማስበው መካከል የምስራቅንና የምዕራብን ያክል ርቀት ሊኖራቸው እንደሚችል ይህ የኮሌጅ ፕሮፌሰር ነገረኝ ካሉ በኋላ ቀጠል አድርገው ከዚሁ ጋር አያይዞም አሉ፣ ለመሆኑ አንተ እንዲህ ያለ የማያወላውል መደምደሚያ ላይ የደረስከው ምን መሠረት ስላለህ ነው? በማለት ላቀረበልኝ ጥያቄ እኔም የእግዚአብሔርን ቃል መሠረት ስላደረግኩ ነው ብዬ መለስኩለት። አያይዤም የኔ ተፈጥሮ ልክ እንደርሱ ተፈጥሮ እንደሆነ በአንዳንድ ሁኔታዎችም እንደ ፕሮፌሰሩ ሁሉ እንደምሸነፍ እግዚአብሔር ግን ራሴን የምለካበት ሚዛን እንደሰጠኝ ነገርኩት አሉ። እስቲ ቀጥላ አድርገን ደግሞ ከዚሁ ክፍል ቃሉ የሚናገረውን እንመልከት። ሰው በሬ ወይም በግ ቢሰርቅ ቢያርደው ወይም ቢሸጠው በበሬው ፋንታ 5 በሬዎች በበጉም ፋንታ 4 በጎች ይክፈል ይላል። ለምን ለአንድ በሬ 5 በሬዎች ለአንድ በግ ደግሞ 4 በጎች መክፈል እንደተፈለገ እኔ አላውቅም። ከአዲስ ኪዳን እንደምንመለከተው ዘኬዎስ ስለዚህ ሥርዓት የሚናገር ይመስላል። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ መልሳለሁ ይላል። ሉቃስ 19 ቁጥር 8ን ተመልከቱ። ይህንን ያለው በሙሴ ሕግ ስለሚያምን ነው ማለት ይቻላል። አንድ ሰው የሌላውን ንብረት ካጠፋ እንዲከፍል የአገራችን ሕግ ያስገድዳል። የሰውን ተፈጥሮ ሳየው ግን 4 እጥፍ ቢከፍል ኖሮ መልካም ሳይሆን እንደማይቀር አስባለሁ። ላጠፋነው ወይም ያለ አግባብ ለወሰድነው ነገር 4 እጥፍ ብንከፍል ኖሮ ይበልጥ ጥንቃቄ እናደርግ እንደነበረ አስባለሁ። የሰው ተፈጥሮ ያው ነው፣ እግዚአብሔርም ያው ነው። ልዩነቱ እግዚአብሔር ለሰው መልካምን የሚያስብ መሆኑ ብቻ ነው። ቁጥር 2ን ተመልከቱ። ሌባው ቤት ሲምስ ቢገኝ እርሱም እስኪሞት ቢመታ በመታው ላይ የደም ዕዳ አይሆንበትም ይላል። ሕጉ ራስን የመከላከል መብትም ሰጥቷል። በቅርቡ አንድ ሌባ ቤት ሰብሮ ሲገባ ባለቤቱ ይነቃና ተኩሶ ይመታዋል። ሌባውም ለደረሰበት ጉዳት በሺህ የሚቆጠር ብር ወይም ካሳ እንዲከፈለው ይከሳል። ብዙ ከተከራከሩ በኋላ ማንንም ተኩሶ መምታት እንደሌለበት ይፈረድበትና በባለ ንብረቱ ላይ ማለት ነው ሌባው ይረታል። እንዲከፍል ለተፈረደበት ካሳ በቂ ገንዘብ ስላልነበረው ባለቤቱ ንብረቱን መሸጥ ነበረበት። ተመልከቱ ወገኖቼ፣ ሌባው ግን በነጻ ተለቀቀ። በዘመናችን ስለ ተጠቂዎቹ ሳይሆን ለወንጀለኞቹ ሊደረግላቸው ስለሚገባው ጥበቃ ብዙ ይወራል። የእግዚአብሔር ቃል ግን አንድ ሰው ራሱንም ሆነ ቤተሰቡን እንዲከላከል መብት ይሰጣል። እንዲህ ከሆነ ደግሞ አንድ ሰው ራሱን ንብረቱንና ቤተሰቡን ለመከላከል በሚወስደው እርምጃ
ተጠያቂ አይደለም ማለት ነው። የእግዚአብሔር ሕግ ለኅብረተሰቡ መሠረታዊ ሥርዓትና ደንብን የሚሰጥ ነው። በኦሪት ዘጸአት መጽሐፍ የተሰጡትን ማኅበረሰባዊ ጉዳዮችን ተከትለን ቢሆን ኖሮ ዛሬ በየመንገዱና በየትልልቅ ከተሞች የሚታየው ችግር ይህንን ያክልም የከፋ ባልሆነም ነበረ። እውነቴን ነው የምላችሁ። የአሜሪካን ሕግ መንግሥት ካዘጋጁት ብዙዎቹ ክርስቲያኖች ቢሆኑም ሁሉም ክርስቲያኖች አልነበሩም። እንዲያውም አንዳንዶቹ እግዚአብሔር በሰው ጉዳይ ውስጥ አይገባም የሚል እምነት የነበራቸው ካዲዎች ነበሩ። ያም ይሁን ይህ ግን ለእግዚአብሔር ቃል አክብሮት እንደነበራቸው የማይካድ ጉዳይ ነው። የአሜሪካ ፕሬዝዳንት የነበሩት ቶማስ ጄፈርሰን መጽሐፍ ቅዱስ ላይ ያፌዙ እንደነበር አንድ ሰው ሲናገር ከዚህ ቀደም ሰምቻለሁ። ይህ ግን በፍጹም ሐሰት ነው ወገኖቼ። ምንም እንኳ በተአምራት ባያምኑም በግል ሕይወታቸውም ባይኖሩበትም ለእግዚአብሔር ቃል ታላቅ አክብሮት እንደነበራቸው ከንግግሮቻቸው የተወሰዱ ጥቅሶች ምስክር ናቸው። ዛሬ ግን በሕግ ነክ ሥራ ላይ የተሰማሩት ስለ መጽሐፍ ቅዱስ ምንም መሠረታዊ ዕውቀት የሌላቸው መሆናቸው ነው። ቁጥር 3 ፀሐይ ግን ከወጣችበት የደም ዕዳ አለበት፣ ሌባው የሰረቀውን ይመልስ፣ የሚከፍለውም ቢያጣ ስለ ሰረቀው ይሸጥ ይላል። አንድ ሰው ከሰረቀ ስለ ሰረቀው ነገር ካሳ መክፈል አለበት። የሚከፍለው ነገር ቢያጣ እርሱ ራሱ ለባርነት ይሸጣል ማለት ነው። ቁጥር 5 ማንም ሰው ወደ እርሻ ወይም ወደ ወይን ስፍራ ከብቱን ቢነዳው የሌላውንም እርሻ ቢያስበላ ከተመረጠ እርሻው ከማለፊያው ወይኑ ይካስ ይላል። የአንድ ሰው ላም ወይም በግ ሌላው ሰው እርሻ ውስጥ ገብተው ለሚያደርሱት ጥፋት የከብቶቹ ጌታ ካሳ ይከፍላል ማለት ነው። ቁጥር 6 እሳት ቢነሳ እሾህንም ቢይዝ ክምሩንም ወይም ያልታጨደን እህል ወይም እርሻውን ቢያቃጥል እሳቱን ያነደደው ይካስ ይላል። እዚህም ላይ ስለ ሰው ልጆች ደህንነትና ጥበቃ መሠረታዊ ጉዳይ እናያለን። እግዚአብሔር የሙሴን ሕግ ለእስራኤል የሰጠው ለሌሎች ሕዝቦች ምሳሌ እንዲሆኑ ነበረ። ቁጥር 16 ሰው ያልታጨችውን ድንግል ቢያስታት ከእርሷም ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት ይላል። በሌላ አነጋገር አንዲት ሴትን አስገድዶ የደፈረ እንዲያገባት ይገደዳል ማለት ነው። በእኛ ዘመን ግን ነገሮች ሁሉ የተለዩ ናቸው። ቁጥር 17 አባቷም እርሷን እንዳይሰጠው ፈጽሞ እንቢ ቢል እንደ ደናግል ማጫ ያክል ብር ይክፈላት ይላል። የተደፈረችው ልጅ አባት በጋብቻው ባይስማማ አስገድዶ ደፋሪው ስላጠፋው ጥፋት ካሳ ይከፍላል ማለት ነው። ቁጥር 18 መተተኛይቱን በሕይወት እንድትኖር አትፍቀድላት ይላል። በዘመናችን ወገኖቼ ሰይጣን በግልጽ እየተመለከ ነው። እስቲ ሰፈሮቻችሁ ወይም ጎረቤቶቻችሁን ወይንም ደግሞ የምትኖሩበትን ከተማ ተመልከቱ። ይህ የማይታበልና ብዙዎቻችን የምንመሰክረው እውነት ነው። ይህን ሰፋ ባለ ሁኔታ በኦሪት ዘዳግም መጽሐፍ ውስጥ ወደፊት እናጠናለን። ቁጥር 19 ከእንስሳ ጋር የሚረክስ ፈጽሞ ይገደል ይላል። ሰው ከእንስሳ ጋር ወሲብ መፈጸሙ የቱን ያክል በኀጢአት ሊዘግጥ እንደሚችል ወይም እንደቻለ ያሳየናል። ለምንድን ነው እግዚአብሔር ይህን ትእዛዝ የሰጠው? ምክንያቱም ችግሩ ስለነበረ ነው። ቁጥር 20 ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ ይላል። በአንድ አካል ውስጥ የነቀርሳ በሽታ ካለ ነቀርሳውን ማጥፋት ያስፈልጋል። ይህ ካልሆነ ግን ሌላው አካል ሁሉ ይበከላል። በተዘዋዋሪ ሁኔታ እግዚአብሔር የሚነግረንም ይህንኑ ነው። ቁጥር 21 እናንተ በግብፅ ምድር ስደተኞች ነበራችሁና ስደተኛውን አትበድለው ግፍም አታድርግበት ይላል። ይህ ጥቅስ የተበደሉትንና የተጠቁትን ሰዎች መብት ስለ ማክበር ይናገራል። ቁጥር 22 መበለቲቱንና ድሀ አደጎችን አታስጨንቋቸው ይላል። የሕፃናት ጉልበት እንዳይበዘበዝ የሚደነገገው ሕግ የወጣው
በዌስሊና በጓደኞቹ አማካይነት ከተቀጣጠለው ታላቅ መንፈሳዊ መነቃቃት በኋላ ነበረ። ለሰው ልጅ በረከትን ያስገኙ ታላላቅ እንቅስቃሴዎች ሁሉ መሠረታቸው የእግዚአብሔር ቃል ነው። ወገኖቼ ጋለሞታውያንና ድሃ አደጎች እንክብካቤ እያገኙ የሚያድጉባቸው ድርጅቶች በክርስቲያኖች እንጂ እግዚአብሔር የለም በሚሉ ሰዎች አልነበረም የተመሠረቱት። ቁጥር 23ና 4 እንመልከት። ብታስጨንቋቸውና ወደ እኔ ቢጮኹ እኔ ጩኸታቸውን ፈጽሞ ሰማለሁ፣ ቁጣዬም ይጸናባቸዋል፣ በሴፍም አስገድላቸዋለሁ፣ ሚስቶቻችሁም መበለት፣ ልጆቻችሁም ድሃ አደጎች ይሆናሉ ይላል። የአቅመ ቢሶች ረዳት እግዚአብሔር ነው ወገኖቼ። በሚበድሏቸው ሁሉ ላይ እግዚአብሔር ደግሞ ይፈርዳል። ቁጥር 25 ከአንተ ጋር ለተቀመጠው ለወገኔ ለድሃው ገንዘብ ብታበድረው እንደ ባለ አራጣ አትሁን፣ አራጣም አትጫንበት ይላል። አንድ ሰው ለሌላው ገንዘብ ቢያበድረው በፍጹም ተጨማሪ ክፍያ ሊጠይቀው አይገባም። እግዚአብሔር በሌሎች ጉዳት መጠቀም ትክክል አይደለም ይላል። እንግዲህ ወገኖቼ እነዚህ ከእግዚአብሔር ሕጎች ጥቂቶቹ ናቸው። በሚቀጥለው ምዕራፍ ማለትም በኦሪት ዘጸአት ምዕራፍ 23 ደግሞ ተጨማሪ ሕጎች ተሰጥተዋልና ቀጠል አድርገን ባለን ሰዓት አንድ ላይ እንመለከታለን። ምዕራፍ 23 አብይ ሐሳብ አድርገን የምንመለከተው ስምን ስለ ማጥፋትና ሐሰተኛ ምስክር ስለ መሆን፣ ስለ ፍትሕ፣ ስለ በጎ ምግባር፣ ስለ ዕረፍት ዓመት፣ ስለ ሰንበት፣ ስለ ጣዖት አምልኮ፣ ስለ ሦስቱ በዓላትና ስለ መሥዋዕት ሕግ በዚህ ምዕራፍ ውስጥ ተካተው እናገኛቸዋለን። መልአኩንም ጌታ እንደሚልካቸውም ተስፋ ስለ ተሰጠ ይህንኑ በዚህ ውስጥ እንመለከታለን። እስቲ ቁጥር 1 ፈጠን ብለን እናንብበው። ሐሰተኛ ወሬ አትቀበል፣ ሐሰተኛ ምስክርም ትሆን ዘንድ ከኀጢአተኛ ጋር እጅህን አታንሳ ይላል። ስለምንናገረው ነገር ሁሉ ወገኖቼ ጥንቃቄ ማድረግ አለብን። ይህ የእግዚአብሔር ትእዛዝ ነው። ሐሜተኝነት የነፍሰ ገዳይ የሌብነትን ወይም የአመንዝራነትን ያክል መጥፎ ነው። በአንዳንድ ቦታዎች እንደምንመለከተው ግን ተሳክቶላቸውና ተደላድለው ያሉት ሰዎች እነርሱ ሐሜተኞች ናቸው። ቁጥር 2 ክፉን ለማድረግ ብዙ ሰዎችን አትከተል፣ ፍርድንም ለማጥመም ከብዙ ሰዎች ጋር ተስማምታ አትመስክር፣ በፍርድ ነገርም ለድሃው አታድላ ይላል። ክፉን ለማድረግ ብዙዎችን አትከተል የሚለውን ተከትለን ቢሆን ኖሮ ራሳችን ከብዙ ነገር በዳንን ነበረ። በማኅበረሰባችንም ሰላም በሰፈነ ነበረ። በቡድን ተደራጅተው ሌላውን ለማጥቃት የተዘጋጁ ወሮ በሎች ቁጥርም በቀነሰ ነበረ። በዚህ ጉዳይ ላይ ከአንድ ወጣት ጋር እየተነጋገርን ሳለ አሁን አለባበሴን ጋሻ አበበ ታላ አይደል አለኝ። እኔም አሁን አያለው አልኩት በመገረም። ተመልከት ጋሻ አበበ፣ እንግዲህ ይህ ለእኔ ነጻነት ይሰጠኛል እንደዚህ መልበሴ ብሎ የተበሳሳውን ጉልበቱ ላይ የተቀደደውን ሱሪና በመቀመጫው ላይ የተለጠፈበትን በትከሻውም ላይ በጀርባውም ላይ የተለያዩ ስዕሎች ያሉበትን ልብሱን አዙሮ ገልበጥ አድርጎ አሳየኝ። መቼም ቢሆን በዘመኑ እንዲህ ያሉትን ወጣቶች በዚህ አይነት መልክ የሚለብሱትን ብዙ ጎረምሶችን ማየት የተለመደ ሆኗል። እምብርትን ክፍት አድርጎ መሄድንም ሴቶች እህቶቻችን አሁን ብርቅ እያደረጉ መጥተዋል። ልክ እንደርሱ የሚለብሱ በሺህ የሚቆጠሩ ወጣቶችንም ማየቴ ብዙ በእጅጉ ትዝ አለኝ። እኔም ለዚህ ወጣት ስማ አልኩት፣ አንተ አሁን በተለየ ሁኔታ ልብስህን በጣም ባማረ መልኩ ቆንጆ አድርገ ስነ ስርዓት ባለው ሁኔታ ብትለብስ ያለህበት ቡድን ወይም ጓደኞች ይቀበሉ ነበርን ወይስ አይቀበሉም? በማለት ላቀረብኩለት ጥያቄ የሰጠኝ መልስ እንዲህ የሚል ነበር። አዩ ጋሻ አበበ፣
እነዚህ ጓደኞቼ እኔ በተለየ መልኩ አሁን ሥርዓት ያለውን ልብስ ብለብስ በፍጹም አይቀበሉኝም የሚል ነበረ። ባጭሩ የሚቃወሙትን መቃወም፣ የሚሰድቡትንም ሰዎች መሳደብ ይጠበቅብሃልን በማለት ላቀረብኩለት ጥያቄም እንዴ አዎና፣ እኔ እነሱ ከተሳደቡ እኔም መሳደብ አለብኝ፣ እነሱም ከተደባደቡና ከቀሙ መደባደብና መቀማት መቻል አለብኝ ሲል መለሰልኝ። ተመልከቱ ወገኖቼ፣ በዚህ ጎረምሳ አነጋገር ይህ ነጻነት ነው። ሌሎች የሚቃወሙትን እንድትቃወም፣ ሌሎች የሚሰድቡትን እንድትሰድብ፣ ሌሎች እንደሚለብሱት መልበስህ የሚጠበቅህ ከሆነ ነጻነትህ ታዲያ እምኑ ላይ ነው ብዬ ሌላ ጥያቄ ደግሞ አቀረብኩለት ለዚህ ጎረምሳ። ወዳጆቼ፣ ክፉ አድራጊዎችን መከተል ነጻነት አይደለም፣ ባርነት እንጂ። አዎ፣ ንግግሬን እዚህ ላይ ብገታ መልካም ነው። ሌሎች የሚያደርጉትን የምናደርግ ከሆነ ነጻነት ሳይሆን ባርነት ነው። እግዚአብሔር እንድንኖርበት ደግሞ በነጻነትም እንድንመላለስ መልካሙን ሥርዓት ሰጥቶናልና በመልካሙ ሥርዓት በትክክል እንመላለስ። ይህንን እንድናደርግ እግዚአብሔር አምላካችን ይርዳን።